አበዛችሁት እንዴ? አብርሽና ሩታ አበዛችሁት። ሁሌ መጣላት፣ ሁሌ ይይ ማለት ምን ነው? አንዴ አንዳንዴ እንኳን ሰውን አስደስቱ። ደህና ነገር ድሮ ጥሩ ሰው ነበራችሁ እኮ እንዶ ሮማንቲክ ስትሰሩ እናያችኋለን። አንዴ ትንበረከካላችሁ፣ አንዴ ፍቅራችሁን ስትገላለጹ ደስ ይለን ነበር። አሁን ግን አበዛችሁት፣ እውነት አበዛችሁት እንዴ? ምን ነው ሁሌም አይ አብርሽና አሁን የኔ ጥያቄ ልንገርሽ፣ አንድ ነገር ልንገርሽ። ልጅ ወለዱ በስተትም ይሁን በአንድም በሌላም ሰበብ ልጅ ወለዱ። ያለው ሁኔታ ጥሩ አይደለም እንዳላችሁት ተሳስቶ ሆነ እንጂ ባይሆን ኖሮ ከልጅ በላይ ምንም ነገር የለም። አንድ ሁለተኛ ደግሞ ስሚ መሲ፣ አሁን በእርግጥ በነገራችን ላይ በፍቅሩ ዙሪያ ሁሉም እንዳመለካከቱ ነው። እኔ ደግሞ የምሬን ነው የምልሽ፣ ውበት አይገዛኝም። እኔ ውበት አይገዛኝም። ላ መረሳት የሌለበት ጉዳይ ነው። አይ ኖ ግን መጀመሪያ አለዋ ቅደም ተከተል ሙኒቴ። አሁን ቅደም ሀቢብቲ ምርጫ ውስጥ ስትገቢ ከመስፈርት የምትከችው ነገር ነው። አዎ ግን ምክንያቱም ነገ የምትወልጃቸውንም ልጆች ታስቢያለሽ። ገባሽ? ምንም ይሁኑ እግዚአብሔር በአምሳሉ የፈጠረኝ ፍጥረቶች ለኔ ልጆቼ ናቸው። እኔ ይሄ የኔ አመለካከት ነው። የምሬን ነው የምልሽ። አላቅም ስለ እኔ አሁን እንደው ማርያም ምርጫ ኖ ወይ ውበትን አላካትትም። ኖ ወይ የኔ ምርጫ ነው። እዚህ ላይ ግን አሁን ኧረ ማሬ ሲጀመር ሙኒት በራሷ በሙኒት ልኬታ የምታገኘውን ሰው አስቡ። ሙኒት ሀቢብቲ ሙኒትማ ላዝም ከተሎግ አምጥቶ ሲቪ አምጥቶ አረ ስንት ነገር ነው የሚያልፈው ሀቢብቲ አፕሩቭ እስኪሰጠው። እንደው ድሮ አፕሩቭ አደረግን እንጂ ይሄኛውን ነበር አፕሩቭ የምንሰጠው። ታሜ ደግሞ ህፃን ነው ችግሩ፣ ህፃን ነው በጣም እናቴ ትሙት። አንቺ በኮፍያው ስር ሰርቆ ሲያይ ልብሽን ሰረቅ። በጣም ነው እንዴ ስብሰባው ሁሉ እስኪረሳ ድረስ ብታይ በቃ ስብሰባው ተረሳ። ሳርቂ የተቀመጥንበት ነገር እየጠፋን እንደገና ተመልሰን ነበር የምናወራው። እንኳንም ያፋታችኋት ከማይጠቅም ሰው ጋር ጊዜዋን ኖሮ ልጁ አደጋ ሁሉ ሊደርስበት ይችላል ነበር። ስሚ ከማይጠቅም ሰው ጋር ጊዜዋን ከምትፈጅ እንኳንም ያፋታችኋት። ቤተሰብ እንግዲህ ቲክቶከሮች አብርሽና ሩታን እንግዲህ እንኳን ተፋቱ እያሉ እያወሩ ነው ማለት ነው። ባይዘው በጣም ነው ያበዙት። እውነት ነው። ሀዊም በጣም አብዝተውታል ሩታና አብርሽ ብለው ኧረ ቲክቶክ ራሱ አልተቻሉም ጋይዝ። ቲክቶክ ራሱ ማለት ነው እንትን ምን ነበር የሚባለው የሆነ አንጡልኝ በቃ ንግግር ሆነዋል ማለት ነው። ሩታና አብርሽና እንኳን ተፋቱ ምናምን እያሉ ነው እላቸዋለሁ ማለት ነው። ግን አይገርምም? ያሁላ ፍቅር ያሁላ ነገር ተደራርጎ ምናምን እንደዛ ተጋፍጠው ሰውን አብሶ ቲክቶከሮችን እንደዛ ዱባይ ሰርግ ለምን ተሰረገ ተብሎ እሪ ተብሎ አሁን ግን እንደዚህ ሲጨማለቅ ስናየው በጣም 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 ነው የሚገርመው ማለት ነው። ብዙ ሰው ነው የተገረመው በዚህ ጉዳይ ማለት ነው። እና ለመናገር በጣም ነው የሚያስጠላው በጣም ማለት ነው ከምታስቡት በላይ። ግን ሩታ እንኳን ተገላገለች። እና ለመናገር በጣም ስለተገላገለ በጣም ደስ ብሎኛል ማለት ነው። ደስ ነው ያለኝ ማለት ነው። ለምን ለሰላችሁ ለጥሩ ነገር ነው። ሩታ ለጥሩ ነገር ነው። ከአብርሃም እንደውም አብርሃም ነው እንጂ የቀረበት ሩታ አልቀረችበትም። በዛው አጋጣሚ ልንገራችሁ ማለት ነውና ሩታ እንኳን ተገላገለች። ይሄንን በግ እንኳን አልወሰደች።